አናቃትም አንፈልጋትም እኔ ከዚህ በኋላ እናት የለኝም ይሄው በዚህ ሁሉ ሰው እናት የለኝም እሺ እሷ እናቴቱን ማንቱን አላቃትም እናት የለኝም ኦኬ በቃ ጀስት ተውን ልኑርበት خلاص እኔ በቃኝ አልሽም ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም ነገ ልጅሽ እንዲበልሽ ችግር የለውም ምንም እንድታደርግልኝ አይደለም ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ወጣሽ ሰው ፊት ተናግራለሁ እናት የለኝም ይሄው ያያችሁ ነው እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ በየ ፊቴን አይታችሁ ታጣቁ ሁሌ ዋጣርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ ቴንክ ዩ ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይሄው ዛሬ ተዋርጃለሁ በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላቅም ትለደኛ አላቅም ዲኤንኤ ይጣራልኝ ችግር አለ ይኸውልሽ ዲኤንኤ ይጣራልኝ ግን እናት ገበና ትሸፍናለች የኛ ገበና የትኛው ነው አው የኛ ገበና የትኛው ነው ንገሪኝ የትኛው ገበና ይነውጣ ምንም ገበና የለም ማሪ ሁሉም በየቤቱ አለ ሁሉም በየቤቱ ጸባለ ማሪ ምንም ሊገርምሽ አይገባም እሺ እናት ይኸውልሽ ሁሉም ቤት ጸባለ ሁሉም ቤት እናትና ልጅ ይጣላል አባትና ልጅ ይጣላል ባልና ሚስት ይጣላል እህትና እህት ይጣላል ኖርማል ነው እሺ እናት ያላችሁ ታድላችሁ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ በፊት ለፊት አላችሁ አልሹ እኮ የኔ አይብስም እኮ ብዙ ነገር ያልሹ እኮ አንቺ ነሽ እናቴ እንታረጋለች ያልሹ እኮ አንቺ ነሽ አይገርምም በጣም የሚያሳፍረው እኮ አንቺ ያልሹ ነው እስቲ ፍረደን እስቲ ሰው ምንድነው እናቴ ታረጋለች ያልሹ ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ ወጣሽ እኮ ማማ እሺ ሃይሚዬ እኔ እናት አንዴ ላስረዳችሁ ሁለታችሁም አንዴ ላስረዳችሁ ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው ለዛ ደግሞ ማስረጃ አላት ሜሴጆቻችሁ ቮይሶቻችሁ ምኖቻችሁ እናንተ ማልካዳችሁ ከዛ ውጪ ግን ያወራችሁ ገበና የለም አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችንን ደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው ነገር ያወራሽ አንቺ ነሽ ነው 100% እውነት ነኝ ወሬ አይደለም ሀቡ ታከብሯት ብቻ ነው የተናገረችው ወሬ አይደለም በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው ወሬ አይደለም ማውራበት ጊዜ የለኝም ሰራተኛ ነኝ ከጧት እስከ ማታ ነው የምሰራው በጣም ብዙ አላማ ያለኝ ሰው ነኝ ግን እሷ ነገሩን ባትጀምሮ ነው አልነግራትም ነበር ብያለሁኝ ወጥቻለሁ እንትን ላይ አልወጣሁም ስለ እናቴ ስሙኝ ብያለሁ አልሰማሁም ግን ወጥተሽ ከምትዋሺ ከሆነ ነግርሻለሁ ኦፍ ኮርስ that's what happened that's my reason ኧረ በእናትሽ ፈሪ ተይ ፈሪ በቃ የነገርኩሽ ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ የምን ነው በላሽ ልውጣ እሺ ሃይሚ ያማልኩሽን እንድትልኪልኝ እኔ እና አንቺ በዚህ ሰው ሁሉ አርጌሻለሁኝ ኢንቦክስ ልንገርሽ የኔ ማር እናትሽ ምንም ቢሆን አልጣለችሽም አሳድጋሻለች ብዙ ልጆቻቸውን የጣሉ እናቶች አሉ ይሄን እንድታስብ ይፈልጋለሁ እሺ ማሳደግ እኮ እንደዚህ ከሆነ ምን አይነት እናት ነው የምንሆነው ነው ገባሽ አሁን እኮ ይሄን ኮፒ ከሆነ የምናደርገው ምን አይነት እናት ነው ኮፒ አናረግም እኛ ዛሬ እኔ እናቴ እየገረፈች ነው ያሳደገችኝ ኮፒ አላረግም ግን እናቴ ኔቨር ተቀይሜያት አላውቅም ለምን በእውቀቷ ደረጃ ነው ያሳደገችኝ እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው እናቴ የምትቆነጥጠኝ ውጪ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር ለምን ሴት ነኛ የሆነ ነገር ላይ ነው የምልሽ ልባባ እናት አባት እህት ወንድም አጠገባቸው ኖሮ ተስፋ ብቻ ስለሌላቸው መድኃኒት የማይሰራላቸው ተስፋ ውስጣቸው ስለሌለ ውስጣቸው በተስፋ መቁረጥ እየተበላ የሞቱ ብዙ ሰዎች አሉ። የድሮ ተስፋሽን ወደ ውስጥሽ መልሹ። በፊት የታመንሽውን አምላክ ታመኙ፣ ተደገፊው። ይህንን ሁሉ ህዝብ ተመልከች። እዚህ ጋር ሳሪ እሙዬ የሳውዲ ጀግና ናት፣ ኤምኬ የኢመራት ጀግና፣ መሲ፣ እኔ ይሄ ሁሉ ህዝብ ከታች 3200 አንቺን ብሎ ነው የተቀመጠው። አንቺን ምን ሆነች ምን እናድርግ ብሎ ማን የሰበሰበው? ካንቺ ይመስልሻል? ካንቺ የተነሳ ይመስልሻል? ኖ አይደለም።
ወደ ራስሽ ያቺኛዋ የበቀደመዋ ልባሟ ሁኚ። እኔ አንድ ሌሊት ነው ያስለቀሽኝ። ውስጥሽ ያለው ተስፋ ነገ ገና ሌላ ሀገር ሄደሽ ለመኖር ለመስራት ያለሽ ነገር መልሻት ያቺን ልባሟን። አንቺ ራስሽ አትግደያት። ተመለሽ ወደ በቀደምሽ። ቀሪውን እሱ ይሰራዋል። አይዞሽ። የውልሽ ነገር ነው አዲስ ነገር የሚጀምረው ባለቀ ነገር ነው እንጂ በነበረ ነገር ላይ አይደለም። ስለዚህ ያንቺ ነገር ሊሰራ ስላለ ነው ከፊት ሊሰራ ስላለ ነው ሰይጣን ሊያሰናክልሽ ይሄንን አድቫንቴጅ የሚጠቀመው እና ፕሊዝ እጅ እንዳትሰጪ፣ በምንም አይነት ታሪክ እጅ እንዳትሰጪ። እንደዚህ አይነት የሚያሸማቅቁ እንደዚህ አይነት ነገር የሚያደርጉ ነገር ካፍሽ እንዳይወጣ ቃል እንዳይወጣ። የእውነት የምህረት አምላክ እግዚአብሔር ነገ ምሮ ታሪክ ሰርቶ ደግሞ እንደዚሁ ታያለሽ። ይሄው አክስቴ እንዳለችሽ፣ ሙኒት እንዳለችሽ ሁሉም አይዞሽ የሚል ነው። ሳሪ አይዞሽ የሚል ነው። ለራሷ ፕሮግራም ተይዞልሻል። እኔም አለው አቅማችን በፈቀደ መሲም አለች። መሲ አለው። እሺ ማውራት ማልችልበት ቦታ ነው ግን ልስማችሁ። ስለዚህ ሁላችንም ከጎንሽ አለን እና በእንደዚህ አይነት ነገር ራስሽን ይልሽ። የሰው ልጅ የመጀመሪያው መውደቁ የሚለቀው ተስፋ ሲቆርጥ ነው። ተስፋ መቁረጥ የለብሽም። በታሪክ ተስፋ መቁረጥ የለብሽም። እዚህ ምድር ላይ ይኸውልሽ ልባማ በክራንች ከተወለደ ጀምሮ ሲገፋ የሚኖር ሰው አይተሽ አታውቂም። ፓራላይዝድ የሆነ ሰው አይተሽ አታውቂም። ራሱ ላይ የሚጸዳዳ ሰው አይተሽ አታውቂም። እስቲ ወጣ በይና የሆነች ሆስፒታል ደረስ ብለሽ ተመለሽ። መኖር ምን ያህል እግዚአብሔርን ምን ያህል ማመስገን እንዳለብሽ የሚገባሽ የዛን ጊዜ ነው። ስለዚህ የተፈጠረው ነገር የማይድን ነገር በምድር ላይ ለእግዚአብሔር የሚሳነው ነገር የለም። መጀመሪያ ላይ እምነታችንን ነው የምናስቀድመው አይደል? ሁላችንም በምናመልከው ነገር። ስለዚህ እግዚአብሔር እንደሚምረን እንደሚፈውሰን እንመን። ትድኛለሽ። ጸበልሽ ሄደሽ በገንዘብም ከተባለ በምንም ከተባለ እኛም ከጎንሻለን። እባክሽን እንደዚህ ተስፋ የሚቆረጥ አስተሳሰብ እንዳታስቢ ፕሊስ እህታችን። እሺ እንወድሻለን፣ አለን ከጎንሽ። ይሄ ሁሉ ሰው እኮ አለን ከጎንሽ ነው የሚልሽ። 3000 ምናምን ሰው እኮ አለን ከጎንሽ። ቀላል አይደለም። ሰዎች እኮ ኦና ቤት ተሸክመውም እኮ በዛው ላይፋቸውን እንትን የሚናገሩ አሉ፣ በዛው የሚጨርሱ አሉ። እና አይዞሽ እናቴ አይዞሽ። እሺ እሺ ወንድሜሻል ብለሽ እኔን ይረሳኛል ብለሽ እንዳታስቢ። እግዚአብሔር ማንም የለም ባልሽበት ሰዓት ላይ ነው አቤት ብሎ የሚመጣው። እግዚአብሔር ይሄንን ህመም ለምን እንደሰጠሽ በቃ መጨረሻ ላይ ነው የምታዩ። ስለዚህ አንቺ ምንም ተስፋ መቁረጥ የለብሽም። አንደኛ፣ ሁለተኛ ነገር ደግሞ በቃ አላደል ይሄ መጥፎ ነገሮች ያው ቅድም ያቺኛው እህታችን የመጣውን ስሜት ጭንቅላትሽ ውስጥ እንዳታስገቢው። እሺ በየትኛው መስፈርት ቢሆን እግዚአብሔር የሰጠንን ህይወት እግዚአብሔር በራሱ በጻፈልን ቀን እንጂ ነው አንተ ተሳስተሃል ብለሽ አንቺ ህይወት ላይ እኛ ህይወት ላይ አይደለም። እኔ እዚህ ጋር ቁጭ ብዬ እንዳወራ የፈቀደልኝ አምላክ ስላለ ብቻ ነው። ስለዚህ አሁን አንቺም ደግሞ ምንም አይነት መጥፎ ነገር ውስጥሽ እንትን አይበል። በቃ ምድር ላይ ሁሉንም ነገር እግዚአብሔር ሁሉንም ነገር ሲሰጣን ምክንያት አለው። ገባሽ? የሞትን ደብዳቤ ቀደደው ቅዱስ ሚካኤል ያንቺንም ይሄንን ታሪክ እኮ ቅድድድ አድርጎ ጉድጓድ የሚከትበት ቀን አንቺ አሁን ያሰብሽው ዛሬ ነው፣ ነገ ሊሆን ይችላል። ገባሽ? ስለዚህ ያንን ነገ መጠበቅ ነው ያለብሽ በተስፋ። አንቺ ነሽ የምትታመሚ፣ ያንቺን ፔን አንቺ ነሽ የምታውቂው። ግን ደግሞ በቃ እግዚአብሔር ደግሞ በቃ ይመጣል አለ ፈጣሪ ብለሽ አስቢ። የሆነ ሕክምና አሁን ዛሬም እርዳታ ሳሪ ቤት ስላለ ዛሬም እርዳታው ተደርጎልሽ ወደ ኢትዮጵያ ደግሞ ሄደሽ ስውራ ማርያም ደግሞ ብትጠመቂ ደግሞ እርግጠኛ ነኝ ድነሽ በቃ ለምስጋና ታበቃሻለች ብዬ ተስፋ አደርጋለሁ። የሰው ልጅ በእምነትም ብዙ ነገር እንትን ስለሚል አሁን ደግሞ ብዙ ታምር እየታየ ነው ስውራ ጸበል ላይ ማለት ነው። ስለዚህ ሄደሽ እዛም ጸበል ብትጠመቂ እዚህ ሕክምናው ትንሽ ሰውነትሽን እንትን ካለ በኋላ ለአንድ ለተወሰነ ጊዜ ራሱ ሄደሽ እንትን ብለሽ የምትመለሽበት መንገድ ተፈልጎ ጸበሉንም ጎን ለጎን ወይ ደግሞ ማይቻል ደግሞ ከሆነ ጸበሉ በጀሪካን ተቀርቶልሽ ራሱ እዛው አንቺ ያለሽበት ሀገር ሃይማኖት አባቶች ካሉ እንዲጠምቁሽ ማስደረግ። ስለዚህ ከምንም በላይ ግን ራስን ማጥፋት የሚባል ነገር እንዳታስቡት። አንቺ ራስሽን የትላንቷ እህታችን ራሷን አጠፋች። የተጎዳችሁ እሷ ናት።
ሰው ዝናብና ፀሐይ ሳይመጣ ቶሎ እንቅበራት ይላል። ሄደው ይቀብሯታል። ይመጣሉ፣ ንፍሯቸውን ይበላሉ፣ ጥርቅም አድርገው ካርታ ይጫወታሉ፣ ድንኳን ይፈርሳል፣ አለቀ። እስከ 7 ቀን ናት ሰው የሚያዝልልሽ። ከ7 ቀን በኋላ ሁሉም የራሱን ጓዳ ሊሸፍን ይሯሯጣል። ስለዚህ አንቺ ፈጣሪ እስከጻፈልሽ ጊዜ ድረስ ብቻ መኖር ነው ያለብሽ። መጥፎ ነገር ጭንቅላሽ ላይ አታስገቢ። ደግሞ አለ ይሄ ህዝብ የዋ ነው አለ ሲቸግርሽ ምንም ቢል ወገኖቼ ብትይ ያው እንግዲህ ይሄንን ህመም ሲሰጥሽ እግዚአብሔር ደግሞ ላንቺ ሰፖርት የሚያደርግልሽን ሰው ሳያዘጋጅ አድርግ። ፈጣሪ የትኛውንም ፈተና ሲሰጠን መሰላሉን አብሮ ይሰጠናል። መሰላሉን ማናይበት መሰላሉን ለማየት የምንሄድበት አካሄድ ብቻ ነው እንጂ ስተቱ የሆነ ፈተና ሲሰጠን የሆነ መውጫውን ደግሞ ፈጣሪ ጎን ለጎን ይሰጠናል። ስለዚህ አይዞሽ እሺ።